ወንድም ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም። ለእናንተ ነው የምተወው እኔ። ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆነው። አጥፍቻለሁ አላጠፋሁም አይባልም። ጥፋቴ የአንድን ሰው በዛ መንገድ መሄድ አልነበረም። አንዴ ጥርስ ውስጥ ከገባ የመጨረሻ እጣ ፈንታ መደቆስ ይሆናል። ከላይ አይተን ይሰቀል የምንል በመንጋ አስበን በመንጋ የምንፈርደው እኛ የይቅርታንና የማስተዋልን መንገድ ከመርሳት ደረጃ ላይ ደርሰናል። ሰላም ሰላም፣ ጤና ይስጥልን ያንቱ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን ደግሞ ሰሞኑን ሌላው አነጋጋሪ ጉዳይ ደግሞ የሶፎንያስ ጋዜጠኛ ሶፎንያስ ህይወት ነው። የሶፊ ጉዳይ እንግዲህ ከጅምሩ ወደዚህ ወደ ኢሰባዊነት ወደ ጎደለው ተግባር ገባ ብሎ ያጋለጠው ፍሬዘር የተባለ ጓደኛው ነው፣ የራሱ ጓደኛ። አሁንም ደግሞ ሆስፒታል ሄዳ ጓደኛ ቤተሰብ መስላ እሱ ሳያውቅ የኢትዮጵያ ሕዝብ ይቅርታ ብሎ የለቀቀበትን ቪዲዮ እንደዚህ ድክም ብሎ ከሰውነቶቹ ያለበትን ቪዲዮ ለሶሻል ሚዲያ አገርተ እንግዲህ ያጋለጠችው አንድ ሰው ናት። በዚህ ጉዳይ ደግሞ ቤተሰቦቹ እጅግ በጣም እንዳዘኑ ልባቸው እንደተነካና አይተናል። እናንተ ምን ትላላችሁ? እኔ በኩሌ ማለት የምፈልገው ምንም አይነት ግለሰብ ምንም አይነት ሰው ወደ ምንም አይነት ስህተት ሊገባ ይችላል። ነገር ግን እንደዚህ ወደ ማህበራዊ ሚዲያ ከመምጣት በፊት ማስተማርና መምከር ተገቢ ነው እንላለን። ላይክ ሼር። ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይህንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰረ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይህን መልእክት በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አልፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል ዲመኒክ ስለሆነ። ሁለተኛ ሶፎንያስ እናትና ለሶፎንያስ ቤተሰብ በሙሉ እንደዚህ አይነት ነገር ሊያሳርፍ የሚችለው ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ እውነት ለመናገር ቀፋፊ ማለት ነው። በጣም ይቅርታ የሚቀፉ ነገሮች ነው የምታስተላልፈው። በጣም ሰው ለምሳሌ የሚቀፉ ለምሳሌ ንግግር ከነ ኢትዮጵያዊነትን አይደለም ይሄ ኢትዮጵያዊነትን ከነ ማይገልጹ ነገሮችን ነው የምታስተላልፈው። አሁን ቅድም ራሱ የጀማ ፍርድ ስፈርዶ አልነበረም ወይ? አክቹዋሊ በዚህ ዙሪያ ይህንን ወንድማችን ያጋለጠው ሰውን ፍሬዘር የሚባለው ወንድማችንም በዚህ መልኩ ይቅርታ ጠይቋል። ይቅርታ ይደረግልኝ ይላል። እኔም አጥፍቻለሁ አላጠፋሁም አይባልም። ጥፋቴ የአንድን ሰው በዛ መንገድ መሄድ አልነበረም። ስሜታ የሆነ ኢሞሽናል ሆኜ ያን ነገር አድርጌዋለሁ። እናንተ ምትኑ በኔ ቦታ ልታደርጉት የምትችሉ ነገር ነውና አዎ። ግን በአንድ በኩል ደግሞ ምን ማሰብ አለብን? እኔ በዛ ሰዓት ደርሼ ያን ነገር ባላደርግ ኖሮ በጣም እንግዲህ ታጥቷል። በ30 ደቂቃ በማትሞላ ንግግር ከአዲስ አበባ አዳማ ድረስ የመምጣት አቅም አለው ማለት በጣም ድትል መንቋት ይችላል። እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ እና ከራሱም አንደበት እንደምትሰሙት ስህተት አደባባይ ሲወጣ ያ የተሸፈነው የራሳችን ጉድፍ ተረስቶ ድንጋይ ለማንሳት የምንፈጥነው ፍጥነት እጅግ የሚያስደነግጥ ነው። አንዴ ስህተት ውስጥ የወደቀን ሰው ተረጋግቶና አረጋግቶ እጅን ዘርግቶ ና ላንሳ የሚል የለም። ይልቁኑ አንዴ ጥርስ ውስጥ ከገባ የመጨረሻ እጣ ፈንታ መደቆስ ይሆናል። ከላይ አይተን ይሰቀል የምንል በመንጋ አስበን በመንጋ የምንፈርደው እኛ የይቅርታንና የማስተዋልን መንገድ ከመርሳት ደረጃ ላይ ደርሰናል። ባለፉት ወራት መነጋገሪያ የነበረው የጋዜጠኛ ሶፎንያስ ታሪክ የዚሁ ማህበራዊ በሽታችን ማሳያ ነበር። አቅጣጫ በሳተበት ወቅት የወረደበት እርግማን የተወረወረበት የቃላት ጅራፍ ቀላል አልነበረም። ይባስ ብሎ የአእምሮ መታወክ ደርሶበት መንፈሳዊ ሕክምና ፍለጋ ወደ ጸበልና ገዳባት ለመጠጋት ሲሞክር እንኳ በጉያቸው ሊሸሽጉትና ሊያክሙት ፈቃደኛ የሆኑት እጅግ በጣም ጥቂቶች ነበሩ። እቅፍ አድርጎ ሊመልሰው የሚገባው ማህበረሰብ በሩን ክርችም አድርጎ ዘጋበት። ከ6 ወራት የገዳም ቆይታ በኋላ ያ ድሮ በቲቪ መስኮት ስናውቀው ያንጸባርቅ የነበረው ፊቱ ምጥጥ ብሎ ሰውነቱ ተጨማዶና እጅግ ከሲታ ሆኖ ብቅ አለ። ይህ ገጽታው የሰውነት መክሳት ብቻ ሳይሆን በጥፋተኝነት ስሜት የተሰበረ ስብዕናና እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ
የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይህም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንደንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩን ምኑ ትክክል አይደለም። በቃ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍተዋል። ቤቱ ወድሟል። እንደገና ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈለገ፣ ግን አያስፈልግም። ምንድን ነው ጌን ማድረግ የምንፈልገው ማትረፍ የምንፈልገው ከዚህ ውስጥ እኔ አሁን የምንፈልገው ነው የጠፋብን። የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታወጪዋለሽ በዚህ ሁኔታ። ለሰው ሁሉ ምነግረኝ ልጅ ቢሆን ወንድምህ ቢሆን አጋልጠህ ትሰጠዋለህ እንዴ? አይሽ ነገ እያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይልሲ እናያለን። አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ነው ስሟን ይነግረኛል ብዬ አስባለሁ። ይሄን ያረግሽ ሴት ነገ ግን አዝናለሁ። ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም። ለእናንተው ነው የምትሆው። ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆነው። ከልቤ በህይወትሽ የማትረሺው ጸጸት። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት አታተርፊም። በዚህ በኩል ሁልጊዜ ግን እነግርሻለሁ፣ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው የምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምፅሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። እየረገምኩሽ ሳይሆን እየነገርኩሽ። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ? ልጅሽ ቢሆን ታወጪው ነበረ? ስጋሽ ቢሆን ታወጪው ነበረ? ስንት እኮ ቤት ዘግቶ ልደትና ክርስትና ባለበት ጊዜ እቤት ዘግቶ እንዳይታይበት ጫትና ሲጃራ እያቀበለ ድምፃቸው እንዳይሰማ ሲጨነቃቃለሁ። አንቺም አታረጊው፣ ልጅሽ ቢሆን አታረጊው፣ ወንድምሽ ቤተሰብሽ ቢሆን አታረጊው። ሶፊ ምንሽም ስላልሆነ ነው ሶሻል ሚዲያ ላይ ያወጣሽ። አዝናለሁ፣ በጣም አዝኛለሁ። እግዚአብሔር ምሕረት ያርግልሽ። ሌላ ምንም አልልም። ነገ ደግሞ ሰው ሆኖ በቃ እግዚአብሔር ጠላትን ያሳፍርለታል። ሰው የሚያደርገው እግዚአብሔር። ስለዚህ በጣም እንዳዘንኩ ግን የዚህ ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ ፈልጋለሁ። አሳምመሽኛል። እሱን አይደለም እኔን አሳምመሽኛል።